ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናሏን ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ለመላው እስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው የአረፋ በዓል በሰላም አደረሳችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎችን እየመራው አብራችሁ ቆይታ ማድረገውን ይፍራታ ጥላሁን ነኝ መልካም ቆይታ የዘንድሮ የኢድ አል አድሃ በዓል የመረዳዳትና የአብሮነት ሴቶችን ይበልጥ በሚያጠናክር መልኩ ማክበር እንደሚገባ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታወቀ። የምክር ቤቱ ተቀዳሚ ምክትል ፕሬዝዳንት ሼህ አብዱል ከሪም ሼህ በድረዲን ነገ የሚከበረውን 1447ኛውን የኢድ አል አድሃ በዓል አስመልክቶ ለመላው እምነቱ ተከታዮች እንኳን አደረሳችሁ መልእክት አስተላልፈዋል። የምክር ቤቱ ተቀዳሚ ምክትል ፕሬዝዳንት ሼህ አብዱል ከሪም ሼህ በድረዲን በሰጡት መግለጫ መልካም የሰላም የአብሮነትና የፍቅር እንዲሆን መልካም ምኞታቸውን ገልጸዋል። የኢድ አል አድሃ በዓልን ስናከብር የመረዳዳትና የአብሮነት ሴቶቻችንን መሰረት ባደረገ መልኩ ሊሆን ይገባል ብለዋል። ይህንን ሴት ለመተግበርም ምዕመናን በዓሉን የተቸገሩ ወገኖቻቸውን በመደገፍና በመርዳት ሊያከብሩት እንደሚገባ ማሳስበዋል። በዓሉ የህዝብ አንድነት ይበልጥ የሚያጠናክርበትና የመረዳዳት ሴቶች የሚጎለብቱበት ነው ያሉት ተቀዳሚ ምክትል ፕሬዝዳንቱ ድጋፍ የሚያስፈልጋቸውን ወገኖች ማሰብ በመረዳዳትና በመደጋገፍ ማክበር ከባሉ መንፈስ የሚጠበቅ መሆኑን አስገንዝበዋል። የዘንድሮ 1447ኛው የኢድ አል አድሃ በዓል ነገ ሮብ ግንቦት 19 ቀን 2018 ዓ.ም ይከበራል። የዘንድሮን ሀጅ ስነ ስርዓት ለማከናወን ከ1.5 ሚሊዮን በላይ የእስልምና እምነት ተከታዮች ሳውዲ ተገኝተዋል። ምዕመናኑ መንፈሳዊ ስነ ስርዓቱን በማከናወን ላይ ይገኛሉ። ለዝርዝሩ ጸጋነሽ ተሰማ በእስልምና እምነት ተከታዮች ዘንድ ትልቅ ስፍራ የሚሰጠው የሀጅ ጉዞ ከመላው ዓለም የተውጣጡ ሙስሊሞች የህይወት ዘመናቸውን ህልም ለመፈጸም ለቀናት የሚቆዩበት እስላማዊ አንድነት በተግባር የሚታይበት ታሪካዊ እንዲሁም ሃይማኖታዊ ስነ ስርዓት የሚፈጸምበት ጊዜ ነው። የዘንድሮውን ስነ ስርዓት ለመታደም ከዓለም ዙሪያ የመጡ ከ1.5 ሚሊዮን የሚልቁ ምዕመናን በሳውዲ አረቢያ መካ ከተማ መገኘታቸውን ሳውዲ ጋዜጣ ዘግቧል። የዘንድሮ የሀጅ ስነ ስርዓት የተጀመረው በአካባቢው ባለው የኢራን ግጭትና በዓለም አቀፉ የኃይል ቀውስ ምክንያት በተፈጠረው አለመረጋጋት ውስጥ ቢሆንም የእምነቱ ተከታዮች በከፍተኛ መንፈሳዊ ጥንካሬ ስነ ስርዓቱን እያከናወኑ እንደሚገኙና ቁጥሩም ከዚህ ሊልቅ እንደሚችል የሀገሪቱ መንግስት አስታውቋል። ምዕመናኑ እጅግ በጣም በሞቃት የአየር ሁኔታ ውስጥ በካዕብ ዙሪያ የጧፍ ማብራት ስነ ስርዓት አድርገዋል። ሳውዲ አረቢያ በሚና እንዲሁም በመካ በሚደረጉ የሀጂና የኡምራ ጉዞዎች በአመት ከ10 እስከ 11 ቢሊዮን ዶላር ገቢ የምታገኝ ሲሆን ይህ ገቢ ከነዳጅ ሽያጭ በኋላ የሀገሪቱ ሁለተኛ ትልቁ የመንግስት ገቢ ምንጭ መሆንም ችሏል። ገቢው በዋናነት ከሆቴል፣ ከትራንስፖርት፣ ከምግብና መጠጥ እንዲሁም ከሸቀጣ ሸቀጥ ሽያጭና ከቪዛ ክፍያዎች የሚገኝም ነው። የኢድ አል አድሃ አረፋ በዓል ነብዩ ኢብራሂም ለፈጣሪ ያሳዩትን ፍጹም ታማኝነት የልጃቸውን የእስማኤል ታዛዥነትና በምትኩ ከሰማይ የወረደውን ታላቅ መስዋዕትነት በመዘከር በመላው ዓለም በሚገኙ ሙስሊሞች ዘንድ በታላቅ መንፈሳዊ ስነ ስርዓት የሚከበር በዓል ነው። አናውል ተስፋ ተጨማሪ አለው። የበዓሉ ዋነኛ ታሪካዊ መነሻ የሰው ልጅ ለፈጣሪው ሊያሳየው የሚችለውን የላቀ ታማኝነትና መስዋዕትነት የሚያረጋግጥ ሲሆን ይህም ነብዩ ኢብራሂም የወለዱትንና የሚወዱትን ልጃቸውን ነብዩ ኢስማኤልን ለመስዋዕትነት ያደረጉበት ጽኑ ቁርጠኝነት ያስታውሳል። ፈጣሪም ይህንን እውነተኛ እምነት በመቀበል በልጃቸው ምትክ ታላቅ በግ ከሰማይ በመላክ የሰውን ልጅ ሕይወት የታደገበትና የመስዋዕትነትን እሴት ለትውልድ ያስቀመጠበት ዕለት መሆኑ በሰፊው ይነገራል። ይህም ታሪካዊ ክስተት በየዓመቱ የሚከናወነውን የሀጅ ስነ ስርዓት ላይ ትልቅ ምሳሌያዊ ትርጉም ያለው ሲሆን በተለይም ነብዩ ኢብራሂም ወደ መስዋዕትነት ቦታ ሲጓዙ ከተደቀነባቸው ክፉ ፈተናና ማደናገሪያ ራሳቸውን የጠበቁበት ድርጊት አሁንም በሀጅ ጉዞ ላይ የፈተና ምልክቶች በድንጋይ በመወገር ይታሰባሉ። ምዕመናንም ይህንን ታላቅ እምነት በመከተል በየዓመቱ የእንስሳት እርድ በመፈጸም የታረደውን ስጋ ለቤተሰብ ለጎረቤትና አቅም ለሌላቸው ወገኖች በማከፋፈል የዕለቱን ማህበራዊ የመረዳዳት እሴት በተግባር ያሳያሉ። በተጨማሪም በዓሉ አረፋ የሚለውን ስያሜ ያገኘው የሀጅ ስነ ስርዓት ዋነኛ ማዕዘን ከሆነውና በሳውዲ አረቢያ በሚገኘው አረፋ ተራራ በመያያዙ ሲሆን ስፍራውም የመጀመሪያው ሰው ነብዩ አደም እና ባለቤታቸው ሐዋ ከገነት ወደ ምድር ከወረዱ በኋላ ዳግም የተገናኙበት የተዋወቁበት ታሪካዊ ቦታ በመሆኑ ይነገራል። በመሆኑም የዓለም ሙስሊሞች በዙልሃጂ ወር 9ኛው ቀን ላይ በዚህ ተራራ ላይ በመቆም ጸሎትና ምህላ የሚያደርጉ ሲሆን በማግስቱም በ10ኛው ቀን ደግሞ የመስዋዕትና የእርድ በዓሉን በታላቅ ደስታና አብሮነት ያከብራሉ። የኢትዮጵያ ትራንስፖርትና ሎጂስቲክስ ሚኒስቴር የታዳሽ ኃይል ምንጮችን በመጠቀም የአየር ብክለትን ለመከላከልና የቴክኖሎጂ ሽግግርን ለማፋጠን የሚያስችለውን ብሔራዊ ኤሌክትሪክ ተሽከርካሪ ስትራቴጂ ይፋ አደረገ። ሄሮዳዊት ንጉሴ ዝርዝር አላት።
የኢትዮጵያ ትራንስፖርትና ሎጂስቲክስ ሚኒስቴር አገሪቱን ወደ ዘላቂና አረንጓዴ የትራንስፖርት ስርዓት ለማሸጋገር ያለመውን ብሔራዊ የኤሌክትሪክ ተሽከርካሪ ስትራቴጂና የትግበራ ማዕቀፍ በይፋ አስጀምሯል። የትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜ መንግስት ዘመናዊ አረንጓዴና የኢኮኖሚ እድገትን የሚደግፍ የትራንስፖርት ስርዓት ለመገንባት በትኩረት እየሰራ መሆኑን ገልጸዋል። ይህ ስትራቴጂ የካርበን ልቀትን ለመቀነስ፣ ለአካባቢ ጥበቃ የበኩሉን አስተዋጽኦ ለማድረግና አገሪቱ ለነዳጅ ግዢ የምታወጣውን ከፍተኛ የውጭ ምንዛሬ ለማዳን ትልቅ እገዛ ያደርጋል። የመንግስት ከፍተኛ የስራ ኃላፊዎች፣ የዘርፉ ባለድርሻ አካላትና ጥሪ የተደረገላቸው እንግዶች በተገኙበት በተካሄደው በዚህ ስነ ስርዓት ላይ የስትራቴጂው መጀመር ለኢኮኖሚ እድገትና ለቴክኖሎጂ ሽግግር ያለው ፋይዳ ጎልቶ ተብራርቷል። የትግበራ ማዕቀፉ የኤሌክትሪክ ተሽከርካሪዎችን አጠቃቀም ለማስፋፋት የሚያስችሉ ምቹ ሁኔታዎችን መፍጠር ላይ ትኩረት ያደርጋል። ይህም የኃይል መሙያ ጣቢያዎችን በስፋት መገንባት፣ ለግልና ለህዝብ ትራንስፖርት አገልግሎት የሚውሉ ተሽከርካሪዎችን ማቅረብና ለአስመጪዎችና ለሀገር ውስጥ መገጣጠሚያዎች የሚሰጡ የተለያዩ የታክስ ማበረታቻዎችን ያካትታል። በተጨማሪም የኤሌክትሪክ ተሽከርካሪዎችን የጥገና ስርዓትና የባለሙያዎችን አቅም ለማሳደግ የሚያስችሉ ስልጠናዎች ከከፍተኛ ትምህርት ተቋማትና ከቴክኒክና ሙያ ኮሌጆች ጋር በመቀናጀት እንደሚሰጡ ተገልጿል። ኢትዮጵያ በአሁኑ ወቅት ካላት ታዳሽ የኃይል ምንጭ በተለይም ከውሃ ከንፋስና ከፀሐይ የሚመረተውን የኤሌክትሪክ ኃይል በመጠቀም የትራንስፖርት ዘርፉን ሙሉ በሙሉ በራስ አቅም ለመምራት አቅዳለች። ይህ አዲስ ስትራቴጂ የአየር ንብረት ለውጥን ለመቋቋም ከተያያዘው ሀገራዊ ግብ ጋር በቀጥታ የሚገናኝ ሲሆን በሚቀጥሉት ዓመታት በሚሊዮን የሚቆጠሩ የኤሌክትሪክ ተሽከርካሪዎችን ወደ ሀገር ውስጥ በማስገባትና በሀገር ውስጥ በማምረት የከተሞችን የአየር ብክለት በከፍተኛ ደረጃ እንደሚቀንስ ትልቅ ተስፋ ተጥሎበታል። በኢትዮጵያ በኢቦላ ቫይረስ የተጠረጠረም ሆነ በበሽታው የተያዘ ሰው እንዳልተገኘ የጤና ሚኒስቴር አስታወቀ። ሚኒስቴሩ ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ጋር በመተባበር ጠንካራ የቅድመ መከላከል ስራዎችን እየሰራ እንደሚገኝ አመላክቷል። የዓለም ጤና ድርጅት ባወጣው መግለጫ መሰረት በዲሞክራቲክ ሪፐብሊክ ኮንጎና በኡጋንዳ በቡንዲ ቡጉዮ ዝርያ የሚመጣ የኢቦላ ቫይረስ በሽታ መከሰቱን ስለመናገሩ ያስታወሰው የጤና ሚኒስቴር እስካሁን ድረስ በኢትዮጵያ ምንም አይነት በኢቦላ ቫይረስ የተጠረጠረም ሆነ በበሽታው የተያዘ ሰው አልተገኘም ሲል አረጋግጧል። ኢትዮጵያ በሽታው ከተገኘባቸው ሀገራት ቀጥተኛ የድንበር ግንኙነት ባይኖራትም የበሽታውን አደገኝነት ከግምት ውስጥ በማስገባት የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ጋር በመተባበር ጠንካራ የቅድመ መከላከል ስራዎችን እየሰራ እንደሚገኝም ተጠቁሟል። በሁሉም ዓለም አቀፍ የየብስ መግቢያና መውጫ ኬላዎች ላይ የልየታና የቅኝት ስራዎችን በማጠናከር በዓለም አቀፍ አየር ማረፊያዎች ላይ የተጠናከረ የክትትል ስራ መስራት፣ የጤና ተቋማትን ዝግጁ ማድረግና የላቦራቶሪ አቅምን ማሳደግ እንዲሁም አስፈላጊ የሕክምና ግብዓቶችን ማቅረብ የሚሉት ከተከናወኑ ዋና ዋና የቅድመ ዝግጅት ስራዎች መካከል ተጠቃሽ ናቸው ተብሏል። እየተከታተላችሁ የምትገኙት ከቻናል 1 ቴሌቪዥን የሚተላለፍላችሁን የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኛቸው መረጃዎች አልፋለሁ። የሮማው ሊቀ ጳጳስ ሊዮ 14ኛ ሰው ሰራሽ አስተውሎት AI እና ፈጣኑ ቴክኖሎጂ እድገት ልጓም ሊበጅለት ይገባል ሲሉ መከሩ። ሰብአዊነትን ከፍ ማድረግ ማግኒፊካ ሁማኒታስ የሚል ስያሜ ያለውና 130 ገጾች ያሉት የሮማ ካቶሊክ ቤተክርስቲያን መሪ ርዕሳነ ሊቃነ ጳጳሳት ሊዮ 14ኛ መመሪያ በትናንትናው ዕለት ይፋ ሆኗል። በዚህ መመሪያ ከቴክኖሎጂ ዘርፍ ሰብአዊና አካባቢ ተጽዕኖዎች መጨመር አንስቶ የዓለም ፈጣን የቴክኖሎጂ እድገት፣ የአጠቃቀም አሳሳቢነት፣ የሰው ሰራሽ አስተውሎት ቁጥጥር የለሽ እድገትና መሰል ጉዳዮች በዋናነት ሰፊ ሽፋን ተሰጥቷቸዋል። ሊቀ ጳጳሱ በከፍተኛ ፍጥነት እየተስፋፋ የሚገኘውና ዘርፈ ብዙ የሆነው የሰው ሰራሽ አስተውሎት ዓለም አቀፍ የስነ ምግባር ደንብ እንዲወጣለትና ልጓም እንዲበጅለት ጥሪ አቀርበዋል። ዲጂታል ቴክኖሎጂዎችና ስልተ ቀመሮች አልጎሪዝም በራሳቸው ከሞራል ገለልተኛ ሊሆኑ የማይችሉ ናቸው ሲሉ መናገራቸውን ኤፍፒ ዘግቧል። በሌላ በኩል የቴክኖሎጂ ዘርፍ ደጋፊዎችና ኢንዱስትሪው መሪዎች የሰው ሰራሽ አስተውሎት ለሕክምና፣ ለትምህርትና ለኢኮኖሚ እድገት ያለውን ከፍተኛ አስተዋጽኦ የሚገልጹ ሲሆን ቫቲካንም የቴክኖሎጂውን ጥቅም ሙሉ በሙሉ ከመቃወም ይልቅ ሰብአዊ መብትንና ስነ ምግባርን ባስጠበቀ መልኩ ዓለም አቀፍ የሕግ ማዕቀፍ እንዲበጅለት ማሳሰቧም ተገልጿል። በተጨማሪም መመሪያው በከፍተኛ ቴክኖሎጂ ዘርፍ ውስጥ ያሉ ሰብአዊና አካባቢ ተጽዕኖዎችን የዳሰሰ ሲሆን ለቴክኖሎጂ ምርቶች የሚሆኑ ብርቅዬ ማዕድናትን ለማውጣት በሚደረገው ሂደት ውስጥ የሚስተዋሉ የህፃናት የጉልበት ብዝበዛዎችና የተለያዩ የወንጀል ድርጅቶች ቴክኖሎጂውን ለሰው መቆጣጠሪያነት የሚጠቀሙበትን መንገድ አውግዟል ሲል ዘገባው አክሏል። በኢራን ለወራት ተዘግቶ የቆየው የኢንተርኔት አገልግሎት ማዕቀብ እንዲነሳ ተወሰነ። የኢራን መንግስት በዚህ ማዕቀብ የተነሳ በዓለም አቀፍ ደረጃ ከፍተኛ ትችት ተነስቶበታል። ይህ ማዕቀብ በሀገሪቱ እየተባባሰ ከሚገኘው ኢኮኖሚ ቀውስ ጋር ተያይዞ የገቢ ምንጫቸውን ከኢንተርኔት ጋር የተገናኘ በርካታ ሰራተኞች ለችግር ተጋልጠው እንደነበር ኒውስ አረብ የዜና ምንጭ ዘግቧል። የሳይበር ስፔስ ተቆጣጣሪ መንግስታዊ ተቋም ኮሚቴው በትናንትናው ዕለት ባካሄደው ስብሰባ ከ12 አባላቱ ድምጽ በ9 ድጋፍና 3 ተቃውሞ ድምጾች በመላው ኢራን የኢንተርኔት አገልግሎት እንዲመለስ ድምጽ ተሰጥቶ ውሳኔ ተላልፏል። በርካታ ኢራናውያን በጥር ወር በተካሄደ ህዝባዊ ተቃውሞ
በበዓሎች ወቅት የኢንተርኔት መቋረጥ ውሳኔ መተላለፉን ተከትሎ የቪፒኤን አገልግሎቶችን እየተጠቀሙ እንደነበር ዘገባው አስታውሷል። የአሜሪካ ጦር በደቡብ ኢራን የሚገኙ የሚሳይል ማከማቻና ፈንጂ የሚጥሉ ጀልባዎችን ኢላማ በማድረግ አዲስ ዙር ጥቃት መፈጸሙን አስታወቀ። የአሜሪካ ማዕከላዊ ዕዝ ባወጣው መግለጫ ጥቃቱ ራስን ለመከላከል ነው ብሎታል። ለዝርዝሩ ጸጋነሽ ተሰማ። ጥቃቱን በኢራን ኃይሎች ስጋት የተጋረጠባቸው ወታደሮቻችንን መከላከል ነው ያሉት የአሜሪካ ጦር የማዕከላዊ ዕዝ ቃል አቀባይ ካፒቴን ቲም ሃውኪንስ የጥቃቱን ዓላማ የአሜሪካ ጦር በተኩስ አቋሙ መሰረት ቢታቀብም ወታደሮችን ግን ይከላከላል ብለዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጊ ከአሜሪካ ጋር የሚደረገው ድርድር መሻሻል ቢያሳይም ግጭቱን የሚያስቆም ስምምነት ላይ በቅርብ ጊዜ እንደማይደረስ መግለጻቸው ይታወሳል። የአሜሪካ ማዕከላዊ ዕዝ ቃል አቀባይ እንደተናገሩት እንደ አዲስ የተከፈተው ጥቃት የተፈጸመው በደቡባዊ የኢራን ግዛት የምትገኘው ባንዳርስ አባስ የወደብ ከተማ ላይ ነው። የወደብ ከተማዋ በሆርሙዝ ወሽመጥ የሚገኘው የኢራን ባህር ኃይል መቀመጫ መሆኗን የኒውዮርክ ታይምስ ዘገባ ጠቁሟል። የኢራን ብሔራዊ ጣቢያ እንደዘገበው የከተማዋ ባለስልጣናት ፍንዳታ መስማታቸውን ተከትሎ ምርመራ ማካሄድ ጀምረዋል። ኢራን ከአሜሪካ ለተከፈተባት ጥቃት እስካሁን ምላሽ አልሰጠችም። የአሁኑ ጥቃት በሁለቱ ሀገራት የሰላም ድርድር ላይ ምን ጫና እንደሚያሳድርም ግልጽ አይደለም። ጥቃቱን ተከትሎ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሁንም ቢሆን ስምምነት ላይ መድረስ ይቻላል ብለዋል። ትናንት የኢራን ከፍተኛ ባለስልጣናት ከካታር ጠቅላይ ሚኒስትር ጋር ውይይት አድርገዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሂዝቦላ ላይ የሚፈጸመው ጥቃት ተጠናክሮ እንደሚቀጥል መናገራቸውን ተከትሎ የአገሪቱ ጦር በመላው ሊባኖስ አዲስ ዙር ጥቃት ማድረስ መጀመሩን አስታወቀ። የእስራኤል መከላከያ ሰራዊት በምስራቅ ሊባኖስ በሚገኘው ቤካ ሸለቆና በሌሎች የአገሪቱ ክፍሎች ላይ ጥቃት መክፈት ሂዝቦላን እያጠቃ መሆኑን ገልጿል። ለዝርዝሩ አናውል ተስፋ። ሂዝቦላ በበኩሉ የእስራኤል ወታደሮች ታንኮች፣ የጦር ሰፈሮች፣ ህንጻዎችና ሌሎች ስፍራዎችን ኢላማ ያደረጉ 22 የድሮንና የሮኬት ጥቃቶችን መፈጸሙን አጸፋውን መመለሱንም አስታውቋል። ሊባኖስና እስራኤል በዚህ ወር መጀመሪያ የደረሱበትን ተኩስ አቁም ስምምነት ለ45 ቀናት ለማራዘም ስምምነት ቢፈጽሙም ውጊያው ግን ቀጥሏል። ኔታንያሁ ትላንትና ምሽት ባስተላለፉት መልእክት እስራኤል ከሂዝቦላ ጋር ጦርነት ላይ እንደሆነች ተናግረዋል። ሰራዊቱም አውዳሚ ጥቃት እንዲፈጽም ማዘዛቸውንም ገልጸዋል። ጠቅላይ ሚኒስትሩ እስራኤል በከፈተችው ወታደራዊ ዘመቻ ከ600 በላይ የሂዝቦላ ታጣቂዎችን መገደላቸውንም ተናግረዋል። አሁን ከኛ የሚጠበቀው ጥቃቱን ማጠናከርና ጥንካሬውንም ይበልጥ መጨመር ነው ሲሉም ተደምጠዋል። ቤዛለል ስሞትሪችና ኤታማን ቤን ጌቨር የተባሉ ሁለት ቀኝ አክራሪ የእስራኤል ሚኒስትሮች ሊባኖስ ውስጥ የሚካሄደውን ጨምሮ የጦር ወታደሮች ዘመቻ እንዲስፋፋ ጠይቀዋል። ድሮኖችና ሮኬቶችንም በመጠቀም በደቡብ ሊባኖስ እንዲሁም በሰሜን እስራኤል የሚገኙ ስፍራዎችን ማጥቃቱንም የገለጸው ሂዝቦላ እርምጃዎቹን የወሰደው በእስራኤል የተኩስ አቁም ጥሰት ምክንያት እንደሆነም ተናግሯል። ይፋዊ የዲፕሎማሲያዊ ግንኙነት የሌላቸው ሊባኖስና እስራኤል በሚቀጥለው ሳምንት ዋሽንግተን ውስጥ ተጨማሪ ድርድር ለማድረግ ቀጠሮ ይዘዋል። የሊባኖሱ ፕሬዝዳንት ጆሴፍ አውን የእስራኤል ጦር ከደቡብ ሊባኖስ ሙሉ በሙሉ እንዲወጣም ጠይቀዋል። አሜሪካን ከኢራን ጋር ከስምምነት ለመድረስ መቃረቧን እየገለጹ ያሉት ፕሬዝዳንት ዶናልድ ትራምፕ ከዚያ በፊት ግን ዋነኞቹ ሙስሊም ሀገራት ከእስራኤል ጋር የአብርሃም ስምምነት እንዲፈርሙ ጥሪ ቀርቧል። ሄሮዳት ንጉሴ ተጨማሪ አላት። ድርድሩ በጥሩ ሁኔታ እየተካሄደ ነው ያሉት ፕሬዝዳንቱ ከኢራን ጋር የሚካሄደውን ጦርነት የሚያስቆሙ ስምምነቶች ከመፈረማቸው በፊት ብዙሃኑ ህዝባቸው ሙስሊም የሆኑ 6 ሀገራት ከእስራኤል ጋር ያላቸውን ግንኙነት የሚያሻሽለውን ስምምነት መፈረም እንዳለባቸው አስታውቀዋል። ፕሬዝዳንት ትራምፕ ከኢራን ጋር የሚደረገውን ስምምነት ከ6 ዓመት በፊት ዩናይትድ አረብ ኤምሬትስና ባህሬን በማስከተልም ሞሮኮና ሱዳን ከእስራኤል ጋር ከተፈራረሙት የአብርሃም ስምምነት ጋር አስተሳስረው እያቀረቡት ነው። ከበርካታ ሙስሊምና አረብ ሀገራት መሪዎች ጋር መነጋገራቸውን በማህበራዊ ሚዲያ ላይ የጠቀሱት ትራምፕ ውስብስቡን ስራ አሜሪካ መስራቷን በመግለጽ በተከታይነት እነዚህ ሀገራት በሙሉ ቢያንስ የአብርሃም ስምምነትን መፈረም ይጠበቅባቸዋል ብለዋል። ከነዚህ መካከል ሳውዲ አረቢያ፣ ኳታር፣ ፓኪስታን፣ ቱርክ፣ ግብጽና ዮርዳኖስን በመጥቀስ ስምምነቱን እንዲፈርሙ እንደሚፈልጉ አስታውቀዋል። ነገር ግን ግብጽና ዮርዳኖስ ከእስራኤል ጋር ግንኙነት ያላቸው ሆነው ሳለ ለምን እንደጠቀሷቸው ግልጽ አይደለም። እስራኤል ከቱርክ ጋር ለረጅም ጊዜ የቆየ የሻከረ ግንኙነት ያላት ሲሆን የጋዛውን ጦርነት ተከትሎም የበለጠ ተቃቅረዋል። የተጠቀሱት ሀገራት የአብርሃም ስምምነትን የሚፈርሙ ከሆነ እስራኤል ከአብዛኞቹ አረብና ሙስሊም አገራት ጋር ያላትን ግንኙነት በከፍተኛ ሁኔታ የሚያሻሽል ነው። የሩሲያ ጦር በኪየቭ በሚገኙ ወታደራዊ ተቋማት ላይ የታቀዱ ጥቃቶችን መሰንዘር ጀመረ። በከተማው የሚገኙ የውጭ ዜጎችና ዲፕሎማቶች ለቀው እንዲወጡም ሩሲያ አሳስባለች። ዩክሬን በሩሲያ ቁጥጥር ስር በምትገኘው ሉሃንስክ ግዛት ላይ ለሰነዘረችውና የ1 ሰዎች ለሞቱበት ጥቃት የአጸፋ ምላሽ መስጠት የጀመረችው ሩሲያ ይኸው አጸፋ መጠኑ ከፍ እያለ ስለመሆኑም ተዘግቧል። ሩሲያ ባለፈው ሳምንት በኪየቭ ላይ ካደረገቻቸው ከባድ የተባለው የሚሳኤልና የሰው አልባ አውሮፕላን ጥቃቶች በኋላ በትናንትናው ዕለት በወታደራዊ ተቋማት ላይ የታቀዱ ጥቃቶችን መሰንዘር ጀምራለች። ይህንን ተከትሎ
አስከትሎም የውጭ ሀገር ዜጎች በተቻለ ፍጥነት ከከተማዋ እንዲወጡ እንዲሁም ነዋሪዎች ከወታደራዊና ከአስተዳደራዊ መሰረተ ልማት ተቋማት እንዲርቁ ሞስኮ መክራለች። የሩሲያ ውጭ ጉዳይ ሚኒስቴር በስታሮቤልስክ ላይ የተፈጸመው ጥቃት የመጨረሻው ወሰን ላይ መድረሱ አመላካች ነው ያለ ሲሆን የሚሰጠው ያጸፋ ምላሽ መጠንም ይህንኑ የሚመጥን ስለመሆኑ መግለጹ የሩሲያው ስፑትኒክ የዜና ምንጭ ጽፏል። ወደ ቢዝነስ ዘገባዎች አልፋለሁ። ኢትዮ ቴሌኮም በኢትዮጵያ ሰነደ መዋለ ንዋይ ገበያ ላይ በይፋ መመዝገቡን አስታወቀ። ተቋሙ ይህንን መረጃ ይፋ ያደረገው ከኢትዮጵያ ሰነደ መዋለ ንዋይ ገበያ ጋር በመተባበር ዛሬ በሰጠው የጋራ መግለጫ ነው። ለእነዚህና ሌሎች የቢዝነስ ዘገባዎች ማን ይደመላሽ? ኢትዮ ቴሌኮም ኦፊሻሊ ሊስቲንግ ሆኗል። የግብይት መድረኩን ደውል አስጀምሯል። ኢትዮ ቴሌኮም በኢትዮጵያ ካፒታል ገበያ ባለስልጣን በይፋ መመዝገቡን አስታውቋል። ይህ ምዝገባ ኩባንያው ወደ አክሲዮን ማህበርነት መሸጋገሩን የሚያረጋግጥ ሲሆን ባለአክሲዮኖችም ድርሻቸውን በስቶክ ማርኬት ላይ እንዲሸጡ፣ እንዲገዙና እንዲያስተዳድሩ ህጋዊ መብት እንደሚሰጣቸው ተገልጿል። አክሲዮን ከገዙ 47000 በላይ ኢንቨስተሮች መካከል 45000 ወይም 96 በመቶ የሚሆኑት አስፈላጊውን መረጃ በማሟላት የተረጋገጡ ባለድርሻ እንደሆኑ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ገልጸዋል። ቬሪፋይ የተደረጉ መረጃቸው ተጣርቶ መሟላት የሌለባቸው ዳታዎች ሁሉ ተሟልተው ቀደም ብዬ ከጠቀስኳቸው ከ47377 ፖቴንሻል ኢንቨስተሮች ወይም ደግሞ ኢንቨስተር ለመሆን በሂደት ላይ ከነበሩት 45 ሺዎቹ ቬሪፋይድ ሆነው ዛሬ ላይ እንግዲህ ከባለፈው ጁን 2025 17 አሎትመንት ወይም ድልድል ካጸደቅንበት ጊዜ ጀምሮ የኢትዮ ቴሌኮም ባለቤት ናቸው ማለት ነው። ይህንን መረጃ አሟልተው ባለአክሲዮኖች በድጋሚ እንኳን ደስ ያላችሁ ያንጋፋው የኢትዮ ቴሌኮም ባለቤት ስለሆናችሁ ማለት ነው። የቀሩት 1646 ወይም 3.4 በመቶ ሰዎች የብሔራዊ መታወቂያ ሲያቀርቡ የሚረጋገጡ ሲሆን ኢትዮጵያዊ ያልሆኑ 248 አመልካቾች ግን ተቀባይነት ባለማግኘታቸው የከፈሉት ገንዘብ ተመላሽ እንደሚደረግላቸው ተመላክቷል። ባለአክሲዮኖች የገዙትን አክሲዮን ለማስተላለፍ ወይም ለመሸጥ ፍቃድ ካላቸው የኢንቨስትመንት ባንኮች ወይም ብሮከሮች ጋር የንግድ አካውንት መክፈት ይኖርባቸዋል ተብሏል። ኩባንያው ለባለሀብቶች መረጃ ልውውጥ እንዲረዳ በድረገጹ ላይ ኢንቨስተርስ ሪሌሽን የሚል ልዩ ሊንክ ያዘጋጀ ሲሆን የቢዝነስ እቅዶችንና አፈጻጸሞችን በድረገጹ ላይ መከታተል ይቻላል። በተጨማሪም የኩባንያው የፋይናንስ ኦዲት እንደተጠናቀቀ በመስከረም ወር አካባቢ የባለ አክሲዮኖች ጠቅላላ ጉባኤ ይጠራል ተብሎ የሚጠበቅ ሲሆን የትርፍ ድርሻ ክፍፍልን በተመለከተም በኦዲት ሪፖርቱ መሰረት በቦርዱና በጠቅላላ ጉባኤው ላይ በሚሰጠው ውሳኔ መሰረት የሚፈጸም እንደሚሆን ተመላክቷል። የኢትዮጵያ መንግስት የውጭ ንግድ እንቅስቃሴን በተቀናጀ መልኩ ለመምራትና ለመቆጣጠር የሚያስችል ራሱን የቻለ ባለስልጣን ለማቋቋም ማቀዱ ተገለጸ። የውሳኔው ዋና ዓላማ አሁን ላይ ያለውን የኤክስፖርት አፈጻጸም ተግዳሮቶች በመፍታት የውጭ ምንዛሪ ገቢን ማሳደግ ነው ተብሏል። የአዲሱ ተቋም መፈጠር ያስፈለገበት ዋነኛው ምክንያት በአሁኑ ወቅት የውጭ ንግድ ኃላፊነት ከ5 በላይ በሚሆኑ ሚኒስቴር መስሪያ ቤቶች ስር ተበታትኖ በመገኘቱና የተቀናጀ አመራር ስለሌለው ነው። እንደ ቡና፣ ወርቅና ቅባት እህሎች ያሉ ምርቶች በተለያዩ አካላት መመራታቸው ዘርፉን ወጥ በሆነ ሙያዊ ይዝ ለመምራት አስቸጋሪ አድርጎታል። ምንም እንኳን የቡናና ወርቅ የውጭ ንግድ ውጤታማ ቢሆንም አጠቃላይ የኢኮኖሚ ማሻሻያው በኤክስፖርት ዘርፉ ላይ ያመጣው ለውጥ ከተጠበቀው በታች ሆኖም ቆይቷል። ስለዚህ አዲሱ ተቋም በቀጥታ ለጠቅላይ ሚኒስትር ጽህፈት ቤት ተጠሪ በመሆን ቀደም ሲል እንደነበረው የኢትዮጵያ የውጭ ንግድ ማስፋፋያ ኤጀንሲ መዋቅር ይደራጃል። ይህ አዲስ የቁጥጥር አካል ዓለም አቀፍ ገበያዎችን የመተንተን የመገምገምና ምርቶችን የማስፋፋት ኃላፊነትም ይኖረዋል። መረጃው የካፒታል ነው። የእስያ ልማት ባንክ በባንግላዴሽ ኢንቨስትመንትን ለማሳደግ አዳዲስ የስራ እድሎችን ለመፍጠርና የቀጠናዊ እድገትን ለማፋጠን የሚውል የ5 ቢሊዮን ዶላር የልማት ፈንድን ይፋ አደረገ። ይህ በ5 ዓመታት ውስጥ የሚተገበረው ግዙፍ የፋይናንስ ድጋፍ ሀገሪቱ እያጋጠማት ያለውን የዋጋ ንረት ለመቋቋምና የመሰረተ ልማት አውታሮቿን ለመገንባት ትልቅ አቅም እንደሚፈጥርላት ተገልጿል። የባንኩ ፕሬዚዳንት ማሶቶ ካናዳ ከባንግላዴሽ ጠቅላይ ሚኒስትር ታሪቅ ረህማን ጋር በዳካ ከተወያዩ በኋላ ነው ይህ የፋይናንስ እቅድ ይፋ የሆነው። ባንኩ በሚቀጥሉት 5 ዓመታት ውስጥ በየዓመቱ 1 ቢሊዮን ዶላር ለሀገሪቱ ያቀርባል። ይህ ገንዘብ በዋነኝነት የመሰረተ ልማት ግንባታዎችን ለማጠናከርና ቀጠናዊ ትስስርን ለማስፋፋት የሚውል ይሆናል። መረጃው የአናዶሉ ነው። ቻይና በከባድ የኢኮኖሚና የኃይል ቀውስ ውስጥ ለምትገኘው ኩባ የተላከውን የመጀመሪያ ምዕራፍ የ15000 ቶን የሩዝ እርዳታ በሃቫና ወደብ በኩል አስረከበች። ሃቫና የደረሰው ይህ ግዙፍ የሩዝ ጭነት ቻይና ለኩባ ለመስጠት ቃል ከገባችው የ60000 ቶን የምግብ እርዳታ ውስጥ የመጀመሪያው ነው። የኩባው ፕሬዝዳንት እንደገለጹት እርዳታው በሁሉም ግዛቶች ለሚገኙ በሚሊዮን ለሚቆጠሩ ዜጎች ለሆስፒታሎችና ለትምህርት ቤቶች ይሰራጫል። ኩባ በአሁኑ ወቅት በአሜሪካ ማዕቀብና ከቬንዙዌላ የሚመጣው ነዳጅ በመቋረጡ ምክንያት ታይቶ የማይታወቅ የኃይል መቆራረጥ
መቋረጥና የሸቀጦች እጥረት እያጋጠማት ይገኛል። በኩባ የቻይና አምባሳደር እንደተናገሩት ይህ እርምጃ ቤጂንግ በቅርብ ታሪኳ ለሀቫና ያደረገችው ትልቁ የምግብ ድጋፍ ሲሆን በሁለቱ ሀገራት መካከል ያለውን ጠንካራ ዲፕሎማሲያዊ አጋርነት የሚያሳይ ነው። መረጃው የአናዶሉ ነው። በመጨረሻም ስፖርት ሞሮኮ በዓለም ትልቁን ስቴዲየም እየገነባች ነው። ሞሮኮ እንደ አውሮፓውያን አቆጣጠር በ2030 ለምታስተናግደው የፊፋ ዓለም ዋንጫ ፍጻሜ ውድድር 115,000 ሰዎችን የመያዝ አቅም ያለው ግዙፍ የሐሰን ሁለተኛ ስቴዲየም እንደ አውሮፓውያን አቆጣጠር እስከ 2027 ማጠናቀቂያ ድረስ ለመጨረስ ማቀዷን አስታውቃለች። የፕሮጀክቱ ግንባታ የሚከታተሉት ባለስልጣን እንደገለጹት የተቀመጠውን የጊዜ ገደብ ለማሳካት ሰራተኞች በቀን በ3 ፈረቃ የ24 ሰዓት ሙሉ ስራ እየሰሩ መሆኑን አክለው ገልጸዋል። ስቴዲየሙ ሞሮኮ ከስፔንና ከፖርቹጋል ጋር በጋራ ለምታስተናግደው የ30 ፊፋ ዓለም ዋንጫ በፊት ካቀረበቻቸው ታላላቅ ፕሮጀክቶች አንዱ ነው። ፊፋ የፍጻሜ ጨዋታው የት እንደሚካሄድ እስካሁን ያልተወሰነ ሲሆን ሞሮኮ እንደ ሳንቲያጎ በርናቦና ካፕኑ ካሉ የስፔን ስታዲየሞች ጋር ከፍተኛ ፉክክር እያደረገች ትገኛለች። የሞሮኮ ባህል በሚያንጸባርቀው ድንኳን መሰል ጣሪያ የተቀረጸው የግዙፍ ግንባታ ወደ $1 ቢሊዮን ገደማ እንደሚፈጅ የተገመተ ሲሆን በአዳዲስ አውራ ጎዳናዎችና በባቡር ጣቢያ አማካኝነት ከካዛብላንካ ጋር እንደሚገናኝም ታውቋል። ስትከታተሉ የቆያችሁት ከቻናሏን ቴሌቪዥን የሚተላለፍላችሁን የዜና ሰዓታችን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራት አጥናሁን ነበርኩኝ። በድጋሚ ለመላው እስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው የአረፋ በዓል በሰላም አደረሳችሁ እያልን መልካም ጊዜን ተመኘን።